ጊዜ መግሪብን የምዘለው ጊዜ አለ ሳላቀው በቃ የሆነ ነገር አላቀውም በቃ ሲያልፍ ብቻ ነው ሰላት ማቀው እንደሱ ብለህ የሰይጣን ጫዋች አትሆን ወዶ ያ እስትግፋር ማድረግ አለ ምን አለ ውዱ እንኳን አድርጌ ወደ ሰላት ቤት ሲገባኝ የሆነ ነገር ወደ ሌላ ቦታ ያስተኛል ረሳዋለሁ ማንም የሚወስደህ ጉዳይ ሌላ ጉዳይ ታስታውስ ትሄዳለህ እንጂ እንደ እያላችሁ ራሳችሁን እንትን አትበሉ። ሶላታችሁን ጠብቃችሁ ስገዱ። ሶላት የሌለው ሰው ሙስሊም አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እውነት ነው ተረከ ሶላት ፈቀድ ከፈረ አሉ። ሶላትን የተወሰው በእርግጥም ከፍሯል ይክዳል ብለዋል። አለመስገድ እኮ አይደለም አሁን ችግሬ ነው አለመስገዱ ሳይሆን ንያው አለኝ ግን ውዱ አድርጌ የሆነ ነገር በቃ በመሃል ከመጣ እረሳዋለሁ ያንን ሰላት ማለት ነው። እሺ ለማንኛውም ትኩረት አድርገህ ሶላትን ስገደው ነው ያ ጥያቄ አለ የለኝም። ሰላም አለይኩም። ወአለይኩም ሰላም። እሱ ሰላት ስንሰግድ ማለት ነው ሰላት ላይ የጀማ ሰላት አብረን ስንቆም እግራችን አንዳችን እግር ከአንዳችን ጋር የተያያዘ ሲሆን የሁለታችን እግር በመሃል ክፍተት አለው። ክፍተት ባይኖር መልካም ነው፣ ግን ያን ያክል ትንሽ ክፍተት ቢኖር ችግር እንደሌለው ሼክ ሷሊህ አልፈውዛን ተናግረዋል። ምን በላጩ ግን ምንም ክፍተት እንዳይኖር ማድረጉ ነው። ክፍተት በመካከላችሁ ሳይኖር መስገድ። እሺ እቺ በዘካ ስናወጣ ማለት ነው ዘካ እኛ የምናወጣው ቀን ሳናሳልፍ አመቱ ልክ ላይ መሆን አለበት ወይስ በወራቶቹ ላይ መሆን አለበት? ዘካተል ማል ከሆነ አመት ሲሞላ ጊዜ ነው። ይዳበላ ፈቀድ ወጀበ ፊህ ዘካ አንድ ሰው ገንዘብ መጠኑ የዘካ መጠኑ ላይ ሲደርስ ጊዜ ሚሳቡ ሲሞላ ጊዜ ዛኔ ነው የሚያወጣው። በየአመቱ ዘካ መጠኑ እስካልቀነሰ ድረስ በየአመቱ ነው የምታወጣው። ወራቶቹ ላይ ቢያወጣ ችግር የለውም ማለት ነው አይደል? ማለት ያው ለምሳሌ ቀኑን ጠብቆ ትክክለኛ ቀኑ ላይ መድረስ አለበት። የዛሬ ቀን ልክ አመት የሚቀጥለው በዚያው አመት ላይ ያወጣል። ያጋላችሁ ቀጥሉ። ብዙ እቁብ ለምሳሌ እቁብ ማለት ነው የደብተር መዋጮ ተብሎ መጨረሻ ላይ የደብተር መዋጮ ወይም ደግሞ ተቆራጭ ተብሎ ሲቆረጥ እንዴት ይታያል? ችግር የለም የአገልግሎት ተቆራጭ ተብሎ ሲቆረጥ ችግር የለም። ወንድም እህቶቼ እውነት ተደብቃ አትቀርም። ከጨለማ ወደ ብርሃን ከሞት ወደ ህይወት ወደ ኢየሱስ ተመለሱ ባካችሁ። እኔን ደግማችሁ አታገኙኝም እና ልናገኝህ ነው። በገስቱ ላይ ተመላለስ ከላልና የግባ ጌታ ሰው ዝጋ ስበከን ገብተ ሆሪ ነው ሁሱዋ ሰላም አለይኩም። እንትን ደግሞ ማለት ነው ሌላ ጥያቄ ትፈልጉኛላችሁ አታገኙም ካዳችሁት ናግባ ልኬልሃለሁ አታገኙም እያለ ደጋግሞ ኮሜንት ይጽፋል። ናግባ ያው ልኬልሃለሁ። ጥያቄ ምንድን ነው ወንድም? በእንትን ብዙ ጊዜ ከባንክ ቤት ብድር እየተበደሩ የሚሰሩ ሰዎች አሉና ምናልባት እሱ እንዴት ነው የሚታየው? ሳንቲም የለንም ምናምን ብለው ያስባሉ። ገና ለገና እንነሳ ምናምን በሚል ሁኔታ እንዴት ነው የሚታየው? ይፈቀዳል ወይስ እንዴት ነው? ያ ወለድ አለው መሰለኝና ሲመልሱ ወለድ አይቻልም። በዛ አይነት በወር ነው የሚመልሱት ብራቸውን። እንዴት ነው የሚታየው? ወለድ አይሆንም። ለመነሳት ምናምን ብሎ እዛው ሳይነሱ ተኝተው ቢኖሩ ይሻላቸዋል። እሺ አይቻልም ወለድ። አላህ በቁርአን ላይ ወአሐለ አላሁ አልበይዐ ወሐረመ ሪባ ይላል። ንግድን እኔ አምላካቸው አላህ ፈቅጄላችኋለሁ፣ ወለድን እርም አድርጌባችኋለሁ ይላል። ያ አዩሀ አለዚነ አመኑ ላ ተእኩሉ ሪባ ይላል። እናንተ ያመናችሁ ሰዎች ሆይ
ወለድን አትብሉ ይላል። እሺ እሺ ጥያቄያቸው ራሱ ሚስትና ሚስት ነው እኮ። እንዴት ዳንን እንዴት እንድናለን የሚል ጥያቄ ራሱ አያነሱም። ለምንድን ነው ሴት ልጅን የሚንቃት ክርስትና? ስለ ሚስትና ስለ ባል ባወራን ቁጥር ወላሂ ስለ ሴት ልጅ ያላቸው ልቄት በጣም ይገርመኝ። ከይፍ ያኔ በጀነት ውስጥ ሴት አለ ሲባል በቃ መጨናነቅ፣ እንዴት ሴት ይኖራል ምናምን። ደግሞ ሴቶች እኮ ናቸው እንደዛ የሚሉት አብዛኞቹ። ጭንቅላታቸውን ወላሂ ተጫውተውባቸዋል። ሴትን መጥላት ለምን እንደዚህ? አላሁ ሙስተዓን። መጽሐፍ ቅዱስ ገና ገለጥ ስታደርጉት እኮ ስለ ሴት ያወራል እኮ ገና ከመጀመሪያው ማለት እ ለዚያም እግዚአብሔር ሙሉ ተክለ ሰውነቷን ይገልጻል መጽሐፍ ቅዱስ ላይ። ዳሌሽ እያለ ይናገራል፣ ጥፎችሽ እያለ ይናገራል። ሊዩቀቢልኒ ቢቁቡላቲ ፈሚሂ፣ በአፉ መሳምን የሚሳመኝ ይላል። ይሄን ሁላ ለመጽሐፍ ቅዱስ ላይ ውዴ ጣቶችንም በቀዳዳ ሰደደ ይላል መጽሐፍ ቅዱስ ላይ። ወላሂ እኔም አንጀቴ ታወከ ይላል። ሹ ያኔ አንጀቴ ታወከ። ይህም ቀራጭ ከዚያ ይመጡና በእስልምና ባልና ሚስት እንዴት ነው ህጉ? እንዴት በምን መሄድ አለባቸው? ስለ ፍቺ ሲባል እስልምና ስለ ሴት ነው የሚያወራው። ኧረ እሺ እሺ ሰላም አለይኩም ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሴ ረመዳን ቆዳ አንድ ቀን ነበረብኝና እሱን ሳልጾም የዙል ሐጅ መጨረሻውን መጾም እችላለሁ? አለሽ አይደል? አንድ ቀን ከሆነች ያለችው እስከዚያ ድረስ ብዙ ቀን አለች። ጾሚያት እና እሷን የመጨረሻው ቀን ዙል ሒጃን ጾም። እሺ ኢንሻአላህ። ሌላው ደግሞ በዛ በ10 ቀናቶች ጸጉርና ጥፍር አይቆረጥም ምናምን የሚለው ነገር እስኪ ብራራለ። ኡድሒያ ለሚያርዱ ሰዎች ብቻ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ደኸለ ዐሽሩ ዙል ሒጃ ወአራደ አሐዱኩም አን ዩضሒ ፈላ የእኹዘነ ሸይአን ሚን አዝፋሪሂ ወሸዕሪሂ አሉ። የአስርቱ የዙል ሒጃ ቀናቶች ከገቡ አሉ ነቢ ሰለላሁ ዐለይሂ ወሰለም እናንተ የውድሕያን እርድ አርዳለሁ ብሎ ያሰበ ሰው አደራ ከጥፍርም ሆነ ከፀጉሩ ምንም አይነት ነገርን እንዳይወስዳሉ እንዳይቆርጣሉ። እሱ ነው። እሺ እሺ ጀዛከላሁ ኸይር። አይ ኦሊቨር ኪንግ መርሃባ። እሺ እኔ በጣም ስለምትመቸኝ ያው በቃ አይሽ በጣም ነው የምከታተልህ። ያው እኔ ሙስሊም ነኝ፣ ጥያቄ የለኝም፣ ግን በደንብ የነበሩብኝን ጥያቄዎች ሁሉ መልሰሃቸዋል። ማለቴ እንደዚህ ብዬ የማነሳው ጥያቄ የለም። አልሐምዱሊላህ ሙስሊም በመሆኔ እና አንተን የመሰለ ሙስሊምም አላህ ስለሰጠን እጅግ አድርገን እናመሰግነዋለን። መርሐባ። እና ደግሞ ለይብለጥ ደግሞ ሌሎችንም እያስተማርክ ያለው ስራ በጣም ደስ የሚል የሚበረታታ ነው እና በርታ። በጣም የምናደንቅህ ያው ብዙ ጊዜ በሙስሊሞች ዘንድ ማሻአላ ነው የሚባለው። ማሻአላ ብያለሁ። ወሱ ሰምተኛል አይደለ? አድሚኖች ካላቸው አስገባቸው እንጂ
እነሱን አውርዳቸው ነዝሉሁም እዚህ ቤት አድሚን የለም። 30 አድሚኖች አሉ፣ ግን ሁላቸውም የላቸውም። አላንሳቸው ነው የነሱ ሞዴሬተር እሺ ሰላም። እኔ ጥያቄ የሴት ልጅ ግርዛት እንዴት ይታያል? አንድ እሱ ሱራ ያለበት ልብስ ተለብሶ ሸርሸፍ ተለብሶ ሶላት ያሰግዳል አያሰግድም? የሴት ልጅ ግርዛት ግዴታ አይደለም። የወንድ ልጅ ግርዛት ነው ግዴታ። ሌላው ምስል ያለው ልብስ ለብሶ መስገድ መክሩህ ነው፣ የተጠላ ነው። ከቻላችሁ ከምስል የራቀ የሆነ ልብስ ልበሱ። እንዳታስወጡ ይመጣለስ። እሺ ግርዛቱ ላይ ማስረጃ ያለው ነገር አለ? ያኔ ሳትጎዷቸው ምናምን እንደዚህ ትንሽም ቢሆን ችግር የለውም የሚል አለ? የለም እንደዚህ እዛ አይነት ነገር ብለውኝ ነው። እሺ ጀዛከላህ ኸይር። እሺ ጥያቄ ያላችሁ የገባችሁ ልጆች? ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ቤተሰቦቼ መውሊድ ይሄዳሉ። አመት በመጣ ሰዓት መውሊድ ይሄዳሉ። እኔ ደግሞ ያን ያክል እውቀቱ የለኝም ያኔ ስለ መውሊድ። ግን ይሄ ነገር አይቻልም ምናምን ብዬ ስላንቺ የምታውቂ የለሽም ምናምን ነው የሚሉት። ይሄ ነገር በማስረጃ ነገር በቃ እነሱ እንዲሰሙልኝ ስለምፈልግ ነው። በቁርአንም ሆነ በሐዲስ ላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን መውሊድ አክብሩ የሚል የለም። አንድ ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም አንድም ቀን እኔን መውሊድ ላክብር ብለው አላከበሩ። ሶስተኛ የነቢዩ ሰለላሁ ዐለይሂ ወሰለም ሰሃባ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልደት እናክብር አላሉ። ቁርአንና ሐዲስ የሰሃቦች ተግባር ነው፣ የኢስላም መሰረት። ቁርአንና ሐዲስ ላይ ከሌለ ልክ እንዲሁ የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ካልሰሩት ከየት የመጣ ነው? ከየት የመጣ ነው? ከዚያ በኋላ ሰዎች የፈጠሩት አዲስ ቢድዓ ነው በኢስላም ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ አስጠንቅቀዋል ቢድዓ። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ወኢያኩም ወሙሕደሳት ልኡሙር ፈኢነ ኩለ ሙሕደሰትን ቢድዓ ወኩለ ቢድዓትን ضላላ ወኩለ ضላለትን ፊናር ብለዋል። አደራችሁን በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎችን ተጠንቀቁ። አዲስ ፈጠራዎች ሁሉ ቢድዓ ናቸውና ቢድዓዎች ሁሉ የእሳት ናቸውና ብለዋል። እና ስለዚህ ቢድዓ ነው። ይህም ቢድዓ ሰዎች ሊጠነቀቁ ይገባል ማለት ነው። እሺ ኮሜንት ላይ አትዋሽ የሚል ሰው እያለ አስገቡት። ናልክ ይላለሁ ነግባ ግባና አትዋሽ ወደዚህ። ሁለተኛው ደግሞ ሶላት ስንሰግድ ያኔ መነየት ያለብን ውስጣችን ነው። በልባችሁ ነው። አተለፉዙ ቢንየት ቢድዓ፣ ንየቱ መሐል የንያ መገኛ ቦታዋ ልብ ላይ ነው። አንደበት ማለት አይቻልም። ና ግባ እንጂ። እሺ መርሐባ ጀዛከላህ ኸይር።
ላኩለት ልኬልሃለሁ ይናገር። ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ የረመዳን ቀዳ ያለብን የዙል ሐጅን 10 ቀናቶች መጾም እንዴት ይታያል? የረመዳን ቀዳ ዋጅብ ነው። 10 ዙል ሒጃ ደግሞ ሱናው ዋጅቡ ይቀደማል። ቀድማቸው የረመዳን ቀዳ ያለባቸው ስንጾም በዚያ መጨረሻ ላይ ያለችዋን የአረፋን ቀን የጾመ ሰው የ2 ዓመት ወንጀል ያስምርለታል የተባለችዋን እሷን ጾም ችግር የለውም። እሺ صيام يوم عرفة يكفر السنة الماضية والآتية كما قال النبي صلى الله عليه وسلم. يعرفان كرمتهم يألفن الله بمتان هو التامة في انجل اسم الله. أشي يعني الفاضي نيت لانتنا زاري صومي على يعني الفاضي ችግር የለውም። የጾም ሺ ያዝልሻል። ነገር ግን አሁን ማስቀደም ያለብሽ ዋጅብ ነውና ከነገ ጀምረሽ ጾም ያለብሽ። እሺ ጀዛከላሁ ኸይራን። السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ماشي بترى أنا مسيء طبق وش ترى يدرسنيش. هو በልጅነቴ ትምህርት ቤት እያለሁ የእናቴን ብር ወስጄ ነበርና አሁን እንዴት ላርጋት? እኔ ነኝ የማስተዳድራት ግን ያኔ አውቄ አይደለም። በትምህርት ቤት ውስጥ እኮ አምጪ ምናምን የሚሉት ነገር አለና በሱ ምክንያት የእናቴን ብር ወስጄ ነበር። እስካሁን ግን እንዴት ልንገራት? እንዴት አፉ ትለኛለች፣ አላህ ይቅር ይለኛል ማለት አይምሮ ይረብሸኛል። እስቲ እናውን ካደኩት በኋላ ማለት ነው ቀሪላታል ሚላት አይመስለኝም። ለምን እስካሁን አሁን እኔ ነኝ እሷን ማስተዳደራት እና እንዴት ልንገራት? በጣም ተረብሻለሁ። አንደኛ ነገር እሱ ነው ጥያቄ። ሁለተኛ ነገር ደግሞ ሰላት ስንጀምር እነ ሰላቲ ወኑሱኪ ወማህያያ ወመማቲ ላኢላሃ ረብል ዓለሚን ብለን አላሁ አክበር ካልን በኋላ ነው ከዛ በኋላ ነው ፋቲሃ የምንቀራው አይደለ? ረስተን ከረስቼ የመጀመሪያን ሰላቴን ከጨረስኩት በኋላ እቀጥላለሁ ወይስ ደግሞ ሁለተኛ ረካ ላይ አላሁ አክበር ብዬ ከስጁዴ ከተነሳው በኋላ ይሄን እንትን ማለት ልጠቀመው እችላለሁ ነው? እሺ የመጀመሪያው እናትሽን አሳውቂያት። እሺ ከቻልሽ ችግር ማጥፋትልሽ ከሆነ ያለሁ እንዲያድርግ ያለሁኝ አውፈበኝ ብለሽ ብትነግሪያት መልካም። ብትነግሯቸው ቅር የሚላቸው እስከሆነ የዛኔ አትንገሯቸው። የወሰዳችሁባቸውን ሐቅ በስጦታ መልክ በሀዲያ መልክ ያስታል። ሁለተኛ የጠየቀችው ምንድነው? ዱዓ አልእስቲፍታህ ይባላል። ሶላት በምንጀምር ጊዜ የሶላት መክፈቻ ዱዓ ይባላል። እሱ ነው سبحانك اللهم وبحمدك تبارك اسمك وتعالى جدك ولا اله غيرك። ይሄ አጭሩን በይ። ያኛው ረጅም ነው ሙሉውን አላሽውም ነው። ይሄኛውን አጭር ነው እሱን ብቻ በይ። እሺ ይሄን ባንልስ በሶላቱ ላይ ሶላቱ ውድቅ ይሆናል ወይ? ላ አይሆንም። ምክንያቱም ዱዓ አልእስቲፍታህ በሶላት ላይ ያለው ሁክም ምንድነው? ሱና ነው። ሱና ሚን ሱናን ሶላት ወለይስ ሚን አርካን ሶላት ወላ ሚን ዋጅባት ሶላት። ስለዚህ ሱና ነው ብትሉት አጅር ታገኛላችሁ፣ ባትሉት ደግሞ ሶላቱን ውድቅ አያደርገው ምንዳውንም አይቀንስም። ኦኬ እሺ። ሌላ ደግሞ ኢቃምስት ከቅርብ ጊዜ በኋላ ነበር የሆንኩት እና ሴትዮ እኔ የሚሰራበት ቦታ እየፈቀደችልኝ አይደለም። ውጪ ከሆንሽ እንጂ እዚህ ውስጥ ስትሆኚ አይቻልም እና የት የሚለው ሐዲስ የሚለው አምጪልኝ። ሐጅ ስንሄድ ራሱ ፊታችን እኮ ከፍተን ነው ሐጅ የምናደርገው እና ስትወጪ እንጂ ቤት ውስጥ አትጠቀሚ ትልኛለች። እኔ ደግሞ እጠቀማለሁ በማለት ተያይዘናል ሁለታችን። እሺ እና ጥያቄው ምንድነው? ማለት እዚህ ውስጥ ወንድ አለ፣ የወንድ ልጆች አላት እና እኔ ደግሞ ውጪ ሲወጣም ወንዶች አሉ፣ እዚህ ሲወጣም እዚህ ውስጥ ሲሆንም ደግሞ ወንዶች ስላሉ እጠቀማለሁ ሲል አይ ጸጉርሽንና አንገትሽንና እጅሽን እንጂ ቤት ውስጥ ችግር የለውም ነው የምትለኝ። እኔ ደግሞ አይ አይቻልም ነው የምላት። እሺ ቤት ውስጥ ህፃናት ልጆች ናቸው ለአቅመ አዳም ያልደረሱ? ትንሽ የተባለ 8 ዓመት ነው። ትልቅስ? ትልቁ 22 20። እሺ ለአቅመ አዳም ያልደረሱ ህፃናት ልጆች ከ10 ዓመት በታች የሆኑ ልብ በሉ። ለአቅመ አዳም መድረስ ማለት 15 ዓመት መድረስ ነው። እንዲሁም 3 ምልክቶች ያሉት የዘር ፈሳሽ ማየት፣
ብልት አካባቢ ላይ ፀጉር ማብቀል እነዚህ ሆነው ሳሉ ነገር ግን ሴት ልጅ በስንት ዓመቱ ትሸፈንበት አንድን ወንድ ልጅ በሚለው ጉዳይ ላይ ኢማሙ ሻፊዒ ከ10 ዓመት ጀምራ 10 ዓመት ሲሞላው ጀምሮ ትሸፈንበት ብለው ተናግረዋል። ከዚያ በላይ ያለው እድሜ ስሜታዊ ነገር የሚሰማበት እድሜ የሚጀምር አካባቢ ነው እና የዛኔ ባዕድ ሴትን ለብቻው ቢያይ ሌላ ስሜት እንዳይሰማ ሲባል ይሄ ልጅ ከ10 ዓመቱ ጀምራ የተሸፈነበት መልካም ነው እና ስለዚህ ቤት ውስጥ በምትሆኝ ጊዜ እንዲህ ትልቅ ልጅ ካለ ለአቅመ አዳም የደረሰ በሻሽ ሸፍኘው ከላይ በምትለብሽው ሊሆን ይችላል። ምናልባት ቤት ውስጥ ኒቃብ ለብሳችሁ ሲያዩ ቅር ካላቸውን ነው ማዳም ማለት ነው። ልክ ይሄ ባዕድ ወንድ በሚመጣ ጊዜ ወደ ቤት ሲገቡ ጊዜ የማዳም ባል ልጆቹ ለአቅመ አዳም የደረሱ ካሉ ከላይ የለበሽውን እንደ ኒቃብ ተጠቀሚ። ልክ እንደሱ ሲወጡ ጊዜ ህፃናት ከሆኑ ያሉት ልጅ ችግር የለም። እሺ ኦኬ፣ መጨረሻ ጥያቄ ሰላም አለይኩም ሱ የመጨረሻ ጥያቄ ሻወር ከወሰድኩኝ በኋላ ልብስ ሳለብስ ውዱ አደርጋለሁ ይቻላል ወይስ አይቻልም? ለምን ብቻዬን ሻወር ቤቴ ውስጥ ሻወር ከወሰድኩኝ በኋላ ልብስ ሳለብስ ልክ ከሻወር እንደወጣሁኝ ውዱ ነው የማደርገው። ይቻላል እህት። በላጩ ግን አፍረት ገላን እንኳን ሸፍኖ ውዱ ማድረግ ነው። እሺ አመሰግናለሁ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ አንድ ጥያቄ ነው ያለኝ። እሺ እና ያው በስራ ምክንያት አንዳንዴ ቦታ ለመቀየር እንትን ብለን እዚህ በኒካ አብረን እያለን አረብ ሀገር ባለቤታችንን እንሸኛለን። እዛ ከገቡ በኋላ ከኛ ሳይማከሩ ደሞዛቸውን ለማንም ሰው ለቤተሰብም ለሌላም ሰው መጠቀም ይችላሉ ሴቶች? እሺ ስምምነት አድርጋችሁ ነው የላካችኋት ወይስ ያወጣችሁ? ምን የሚል ስምምነት? አይ በስራ ምክንያት በቃ ሀገር መቀየር አለብን በሚል ለምሳሌ እኔ ቀጥዬ እመጣለሁ ብዬ ቀድሜ ሸኘኋት። ከዛ በኋላ እኔ ለመሄድ ራሴን እያስተካከልኩ ነበር። አሁን እዚህ ቦታ ላይ ስራ በምትገባ ጊዜ ስምምነት አድርጋችሁ ከሆነ ነው። ካልሆነ ግን ከሷ ገንዘብ በኔ ኒካ ሰርነችና ብሎ ያን ገንዘቧን መቆጣጠር ወይንም ለኔ አምጪ ማለት አይቻልም። ወታቻለ አይደል? ነገር ግን ወደዚያ ስራ ስትገባ ስምምነት ካደረጉ ዛሬ ስትገባ ጊዜ ከምትሰሪው ደሞዝ ወይ ሰርተን የጋራ ሊሆን ይችላል። እሱም ሰርቶ እሷም ሰርታ አብረው እኩል ሊያጠራቅሙ ስምምነት ካደረጉ ኢትፋቅ ካደረጉ የዛኔ በቃላቸው መሰረት ይገኛሉ ሁለቱም። እሱም ሰርቶ እሷም ሰርታ ያመጣሉ። ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም አሉ፣ ሙስሊሞች በስምምነታቸው ላይ ይገኛሉ ብለዋል። ነገር ግን ስምምነት ከሌላቸውስ? እሷም ስራ ቤት እየሰራች እያለች አገባት፣ እሱም እዛው እየሰራ አብረው ተጋቡ። ከዛ ከዚህ በኋላማ ተጋባን የምትሰሩ ሁሉ ታመጫለሽ፣ እንደዚህ አይሆንም፣ አይቻልም፣ አይሆንም እንደዚህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አባት የምትለው ልጅ ኮሜንት ላይ ናግባ ጻፍከውን ኮሜንት አይቻለሁ፣ ናግባ ልኬልሃለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል ሁሱ? ሄሎ አውርቼ ልውረድ በተራ ነው ብዬ እየጠበቅኩ ነበር። ከላይ ተደረቡብኝ። ኔትወርክም የለኝም። ሁሱ ሄሎ 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 ራህማ እኔ ላውራ። ሁሱ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ነህ ሁሱ? ደህና ነህ? አልሐምዱሊላህ። የመጀመሪያ አስተያየት እሰጣለሁ፣ ከዛ ጥያቄ ያለኝ። አስተያየት የምሰጥህ ቅድምዬ በጣም ብዙ ሰው ነበረ፣ ዋሽቼ ነው የራሱ የገባሁትና ቦታ እያለ የሚያስገባ ሰው የለም። የሚያስገቡ ሰዎች አንተ ጋር የሚቀመጡ ሰዎች ሞዴሬተራል። ቅድምዬ እንትን ስለ ቢዲአ ልጅተው ስታወራ አለ ብዬ ስጽፍ ነው ያስገባችሁኝ ዋሽቼ ማለት ነው። እና የኔ ጥያቄ ምን መሰለህ፣
አንድ ባልና ሚስት ናቸው። ከቤተሰብ ጋር ባለመግባባት በጣም ለረጅም ጊዜ ቢያንስ በ10 ዓመት ለሚቆጠር ያክል አብረው እየኖሩ እያለ ቤተሰቦቿ ወይም ቤተሰቦቹ እሱ ቤት እሷ ቤት አይገቡም። እነኛ ልጆች በእንደዚህ ያለ ነገር በጣም ሆድና ጀርባ ሆነዋል ከቤተሰብ ጋርና ልጆቹ ሰላም ነው የሚኖሩት፣ ግን በቤተሰብ የተነሳ በቃ መኖር የማይችሉበት ደረጃ ድረስ ደርሰዋልና በዚህ አጋጣሚ ልጅየው በቃ መተው ፈልጎ ከቤተሰብ ጋር እንደዚህ ሆኜ እስከ መቼ ድረስ ነው በቃ መተው አለብኝ ብሎ ቢተው ልጅቱ ብታለቅስበት ወይም ልጅቱ ብታዝንበት ካላህ ጋር የሚያጣላው ነገር ይኖራል? አልገባኝም። ድጋም ጥያቄው ባልና ሚስቶች አሉ እና ቤተሰብ ያን ያክል ፈቃደኛ አይደለም አብረው እንዲኖሩ ማለት ነው። ግን ረጅም ጊዜ አብረው እየኖሩ ነው ያሉት። እንዴት እያደር ይሻላቸዋል ከዛሬ ኒካስራው እንዴ ኒካስራው በስነ ስርዓት ድረዋቸዋል። ቤተሰብ ፈቃደኛ አይደለም የሚለፈራ ምንድነው? ልጆች አላቸው፣ በመጋባታቸው ደስተኛ አይደለም። በሃይማኖት የተነሳ ትንሽ የሃይማኖት ልዩነት አላቸው። የሃይማኖት አስተሳሰብ ስላላቸው ሁለቱም ሙስሊም ሆነው ግን የሃይማኖት አስተሳሰብ ልዩነት አላቸው። በዛ የተነሳ ጥላቻ ያድርባቸዋልና የሰማኸኝ ነው እየሰማ እና እስከ በቃ ከዛሬ ነገ ይሻላቸዋል፣ ከዛሬ ነገ ይተዋሉ ሲባል ቤተሰብ ማፍርተዋል። ልጆቹ ግን ቤተሰቦቻቸው ሊተዋቸው ፈቃደኛ አይደሉም። እንግዲህም በእነሱ የተነሳ በቃ ረብሽ ነው። ጥላቻቸው በጣም ዝንበር የዘለለ ነው። ቤታቸው አይገቡም፣ አይወጡም፣ አይበሉም፣ አይጠጡም። በዛ የተነሳ ልጅየው በቃ መተው አለብኝ በቃ እንደዚህ ከሆነ አልፈልግም ብሎ ቢፈታና ቢተዋት ልጅቱ ብታዝንበት ካላህ ጋር የሚጣላው ነገር ይኖራል። እሷም ከቤተሰቦቿ ጋር የመሄድ ፍላጎትም ስላላት እሺ በሶስተኛ ወገን ትዳርን አትበትኑ። በትዳራችሁ ላይ በሶስተኛ ወገን ምክንያት ትዳራችሁን አትበትኑ። ባል ሚስት ላይ፣ ሚስት በባል ላይ ችግር ካለ ያላስማማቸው ነገር ያንን በመረዳዳት በመነጋገር ችግሩን መፍትሄ ያድርጉለት እና ችግሩን ይፍቱት እንጂ ቤተሰብ ይደብራል ብላችሁ ትዳራችሁን አትበትኑ። የአላህና የመልእክተኛው ሕግና ስርዓት ከተጣሰ በመካከላችሁ ያንን ለማስተካከል አንዳችሁ ለሌላችሁ ይሞክሩ። እናቴ ሚስቴን ስላልወደደች አባቴ ሚስቴን ስላልወደደ ብላችሁ አደራ ሚስቶቻቸውን በዚህ ምክንያት እንዳትፈቱ። ያልወደዱበት ምክንያት አሳማኝ ሆኖ ከተገኘ የዛኔ ሰው ነችና ጥፋት ላይ ልትወድቅ ትችላለች። ያንን ጥፋት እንድታስተካክል አንተ አርማት። ሚስት ደግሞ ባል የነገራትን ትሰማለች። ሴቶች በባህሪያቸው አሳማኝ ነገር ይፈልጋሉ። ያ ነገር ካሳመናቸው ለእውነት የተገዙ ናቸው። ታላላል ሴት ልጅ በመነጋገር ታምናለች። አድርገህ አክብረህ በስነ ስርዓት ልክ ነህ ፍጹም። እና ስለዚህ እንደዛ ግን መጀመሪያ እንደዛ ነበረ። ግን አሁን ላይ አብሮነት እየሰፋ ሲሄድ እኩል እናወራደለ ደስ ይላል። ቀጥልሽ ያላ እና በፊት ላይ በሱ ሀሳብ ነበር የምትኖረው እና አሁን ላይ ግን እየቆየ ሲመጣ ቤተሰቦቿን የመፈለግና እሱንም እነሱንም የመፈለግ ባህሪ ስታመጣ ቤተሰብ ደግሞ ከእሱ ጋር ታልተቆራረች ከኛ ጋር አትመጭም የማለትና ቤተሰብ ደግሞ አምረው የማኩረፍ እህት፣ ወንድም፣ እናት፣ አባት በቃ ቤተሰብ የተባሉ በሙሉ የማኩረፍ ነገር እና ቤት መጥተው እሱ ቤት አይበሉም፣ አይጠጡም። እሱ በሌለበት እንዲያጋጣሚ ሊገቡ ይችላሉ። እሱ እያለ ግን አይገቡም። እኔ የምነግርህ አንድ ነገር ብቻ ነው። በመካከል ያለውን ችግር አብረው ቁጭ ብለው ሁለቱን ለመፍታት ይሞክሩ። በፍጹም ካልተስማሙ የዛኔ በቃ እሱም የራሱን ህይወት እንትን ይላል፣ እሷም የራሷን ህይወት እንድትቀጥል በሰላም መለያየት። አላህ ስብሐነሁ ወተዓላ ፈኢምሳኩም ቢመዕሩፊን አው ተስሪሑን ቢኢሕሳን ይላል። ሴቶችን ወይ በመልካም አስተዳድሯቸው፣ ካልቻላቸው ደግሞ በሰላም ተለዩቸው ብሏል። አይደል? እና ያለውን ችግር ለመፍታት ይሞክሩ። ወኢን ኺፍቱም ሽቃቀ በይኒሂማ ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ።
إن يريد إصلاحا يوفق الله بينهما إن الله كان عليما خبيرا እና በመካከላቸው ጥልቅ አለመስማማት አለመግባባት ካለ ከሷም ከሰዎች ሽማግሌዎች ቀርበው ያን ችግር ለመፍታት ይሞክሩ፣ ራሳቸውን ይሞክሩ። ሁሉም ካልሆነ በሰላም መለያየት። እሺ እሺ በቃ እሱ ጀዛከላሁ ኸይረን። ኔትወርክ ይረብሻል፣ ብዙም እየሰራኝ አይደለም። ሌላ ጊዜ እገባለሁ። እሺ ጌቾ ናግባ ያው ተልኮልሃል። ሰላም አለይኩም ወራህመቱላህ ና ተልኮልሃል፣ ግባ። ኡስታዝ እንዴት ነህ? ዳኝ አልሐምዱሊላህ። እኔ አንድ ጥያቄ ልጠይቅ ነው። እሺ አሁን ወታደር ነኝ እኔ፣ ግን ወታደር ውስጥ ብዙ ሃይማኖት አሉ። አሁን ምሳሌ እነሱ አትሰላቱ የሚል የለም ሰላቱ የሚል የለም፣ ግን አንተ የራስ ልብ ውስጥ በቃ የራስ ሃይማኖት ዲጋርጋ እንሰላታለን እንሰግዳለን። ሶላት ትሰግዳለህ? አዎ። ግን አሁን ምሳሌ አንድ ቀን አሁን ወታደር በቃ ስራ መውጣ ሰዓት አይታወቅም፣ እንወጣለን። አንዳንድ በቃ ጉዞ ሙሉ ቀን ጉዞ ብለን ከሰልፍ የማንወጣም በቃ አይፈግሩም። ቀን አለው አንዳንድ የሚያልፍ ጊዜ አለ። ወንድም ይኸውልህ ሶላታቸውን ጠብቃችሁ መስገድ አለባቸው። የትኛውም የስራ መስክ ላይ ሆናችሁ ሶላት የማይሰግድ ሰው ሙስሊም ሊባል አይችልም። እንደ ሰው እኔ በአላህ አምናለሁ ግን ለእርሱ አልገዛም እንደማለት ነው። ሶላት አልሰግድም ማለት ያያችሁ። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ያልሰገደ ሰው ሙስሊም አይደለም ያሉት። العهد الذي بيننا وبينهم الصلاة فمن تركها فقد كفر وبين الرجل وبين الشرك والكفر ترك الصلاة بين الرجل وبين الشرك والكفر ترك الصلاة እና ሶላትን የተወሰው ክደዋል ብለዋል። በሰውየውና በክህደት መካከል ያለው ሶላትን መተው ነው ብላ ሶላትን ከተው ከእስልምና ያወጣል። ለምን አንድ ሶላት አይሆንም? ያ ሰውዬ በእንቅልፍ ምክንያት አልፎበት ከሆነ በተነሳ ሰዓት ይስገዳሉ። ነብዩ ሰለላሁ ዐለይሂ ወሰለም ረስቶም ከሆነ መርሳት የሰው ልጅ ባህሪ ነውና ባስታወሰ ሰዓት ይስገዳሉ። ነገር ግን በፍጹም እንዳይተው ሶላት። አላህ በቁርአን ላይ ሲናገር ወዕቡድ ረበከ ሐታ የእትየከል የቂን ይላል። ሞት እስኪመጣብህ ድረስ እኔን ተገዛ ይላል። እና ይህ ነው ገብቶኛል። ግን አሁን ምሳሌ ለስራ ምክንያት አሁን ውጊያ ምናምን ቢኖር አሁን ቶክሲ ምናምን ካለ እሱ እዚያ ውጊያ መልስ ያለፈ ዶር ሰላት ካለፈ አሁን 10 ሰላት ላይ መመለስ ምናምን ይችላሉ። እንደዚህ አይነት ነገር ካለ ነገር ግን እባካችሁ የሰው ህይወት አላግባብ ማጥፋት ምናልባት ዲንህን ሊያጠቁብህ ካልሆነ በስተቀር እና ልክ እንዲሁ ሀገርህን ሊያጠቁብህ የሌላ ጠላት መጥቶ ካልሆነ በስተቀር እዚያው ሀገር ላይ የሚገኙ በፖለቲካ ምክንያት እንደዚህ የተለያዩ ሰዎች እርስ በርሳቸው የሚያደርጉት መዋጋት መጨራረስ እዚህ ውስጥ እንዳውባት ዲናቸውን ከመጡ ዲናቸውን ሊያስለቅቋቸው ወቃትሉ ፊ ሰቢልላህ الذين يقاتلون አላህ ቢላህ የሚዋጓቸውን ተዋጉ ያለው አንደኛ እሱ ነው። ሁለተኛ ሀገርህ ላይ አደጋ ሊፈጥሩበት ከመጡ የሌላ ሀገር ጠላት ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ቁቲለ ዱነ ዐርዲሂ ፈሁወ ሸሂድ አሉ። በክብሩ እየተከላከለ ሳለ የተገደለ ሸሂድ ነው፣ ሰማዕት ነው ብሎ ተናግረዋል። እዛች ሀገር ላይ የሌላ ጠላት መጥቶ ይህችን ሀገር አጠቃለሁ ብሎ ካለ የዛኔ የሀገሪቱ ሙስሊሞች ተረስተው ከሀገራቸው፣ ከክብራቸው፣ ከቤተሰቦቻቸው፣ ከንብረታቸው ቢከላከሉ ሸሂዶች ይሆናሉ። ከዚያ ውጭ ግን አንዱ ሌላው በፈጠረው ፖለቲካ ምክንያት የዛኔ ከዚያኛው ቡድን ትሄዳላችሁ፣ ሙስሊም ወንድምህን እዛው ሀገር ለሀገር ይገዳደራል። ይሄ በፍጹም ጥሩ አይደለም። እሺ ይሄ ነው። አንድ ጥያቄ አሁን ምሳሌ እኛ ሀገር ውስጥ ብዙ አሁን የመከላከያ ጋር ብዙ መወጋ ሀገር ውስጥ ሆኖ ያሉ የሆነ ሲፍታ ሆኖ አሉ ከእነሱ ጋር አሁን ህዝብ ለመጉዳት ምናምን ሲመጡ እኛ ላይ ሲተኩሱ እነሱ እኛ እጅ ምናምን ከተጎዳ እኛ ላይ ዛማለን። እሺ አሁን ያልኩህ ዘንታ ምን አልከኝ? ድጋማ አሁን ምሳሌ እኛ ሀገር ውስጥ አሁን መከላከያ ጋር ምናምን መወጋ ሀገር ውስጥ ሆኖ አሉ ብዙ ሰዎች አሉ። እነሱ አሁን ሀገር በቃ ህዝብ ምናምን ለመጉዳት ሲመጡ እኛ ጋር ሲወጉ እኛ እጅታይ ከሞቱ እኛ ላይ እንዴት ነው ወዲያም ምናምን አለ። ኦኬ አሁን ይኸውላችሁ እንዳልኩት
በፖለቲካ ተከፋፍለው የሀገራችን ሰዎች በጣም በርካታ አንዱ ሌላውን ይገላል።